አይዞሽ ገለቴ መልካም የመቃጠል ጊዜ ውሽሚት ማለት ነው። ተንገበገብሽ፣ ተቃጠልሽ፣ ምን አገባሽ? ጓዝሽን ሸክፈሽ ውልቃቴም ከሰው ህይወት ቸክ አላረግ ሲልሽ፣ አልጠጋ ሲልሽ፣ ፍቅርሽን አልቀበል ሲልሽ፣ የናቤልን የነብሩክን ማጨብጨብ አልቀበል ሲላችሁ ሩታ ላይ መጥተሽ ምንድን ነው የምትንጨረጨሪው? ገለቴ ተቀድሙም እኮ ውሽማ ነው። ውሽማ ኮተ ሸሚዝ ነው። ኮተ ሸሚዝ ይሄ ከላይ የሚደረብ ያለ አይደለም፣ እንደዛ ማለት ነው። ድንገቱ ልቅ ተደርጎ የሚጣል ማለት ነው። ሩታ የተከበረች የአብርሽ ሚስት ናት፣ የልጁ ናት፣ የልዑልዬ ናት ማለት ነው። ውሽሚት አትንጨርጨሪ፣ ጨጓራ በሽተኛ ትሆኛለሽ። ገንዘብ ደግሞ በገንዘብ ደግሞ ወንድን ለመግዛት የተነሳሽ አንቺ ነሽ። ነገር ግን ፍቅር በገንዘብ አይገዛም። አብርሽ የሚያፈቅረው ሩታን ነው፣ አንቺን ማለት ነው። የጥፍር ቆሻሻ ያክል አይቆጥርሽም። ሀበበቲ ቤት ብትገዢ ምን ወርቅ ብትገዥለት ምን ብትገዥለት ፍቅር የሩታ ፍቅር ነው ልቡ ያለው። ገለቴ አትንጨርጨሪ። ሩታን ደግሞ ከወንድ ጋር ተለጠፍሽ የትም ከማያደርስ አንቺ አለሽ አይደለ የሰው ባለ ትዳር የልጅ አባት የምታማግጪ ባል ይሆነኛል ብለሽ። ሩታስ እስካሁን ድረስ ሚስት ተብላ ሚስት ፍቅረኛ ተብላ የመጣ ሴት የለም። ሌጣ ወንድ ነው ብትለጣጠፍ ራሱ ማለት ነው። ልክሽን ነግረሻለች። በነገራችን ላይ ሩታ እንኳን ላንቺ ለሺ ሴት ትበቃለች። ኩራቷ ጀነን ያለች የልዑል እናት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም አዲሶቹ ነባሮቹ ላይክ አድርጉ ማለት ነው። እናንተም ባልጎዳ እኔም በጠቀመ መልኩ ላይክ አድርጉልኝ ቪዲዮዎችን ማለት ነው። ዛሬ እንግዲህ ውሽሚትን ጨጓሯን ልንልጠው መጥተናል። የሩታዬ ወዳጆች በምንድን ነው የምታሳዩ? በላይክ ማለት ነው። አይሩታዬ የሴቶች በላይ የሴቶች ንግስት እኮ ናት። ንግስት አንቺ ነሽ ውሽሚት። አንቺ ኮተ ሸሚዝ ነሽ። ሩታ ልታስፈራሪ የመጣሽው ምን አገባሽ? ልጁን ብታሳየው ባታሳየው፣ ቤት ወንድ ብታስገባ ባታስገባ፣ ምን ቤት ነሽ አንቺ? አንቺ እኮ ለአብርሃም ህይወቱ ላይ የለሽም። ግድ ልግባ እያልሽ የምትንጠለጠይ ሴት ነሽ። አቤልና ብሩክ እነሱ ተጋርተው ለሁለት ያገቡሽ እንደሆነ ለሁለት ፍቅር ይሰጡሽ እንጂ አብርሽ ፍቅር አይሰጥሽም። የአብርሽ ልብ ውስጥ ያለው የሩታ ፍቅር ነው። የሩታ ፍቅር ከውስጡ እንዳልወጣለት በደንብ ጠንቅቀን አውቀናል እኛ በደንብ። አሁን እሱን ለማቃጠል በላ ወንድ አንጥታ ራሱ ማለት ነው አፍቅረው አይደለም። በነገራችን ላይ እንዳንቺ የሰው ባልፈልጋ ወይንም ገንዘቡን ብላ አይደለም። አንቺ እንደምትዩ ገንዘብ ብላ አይደለም። ሩታ ካንቺ የበለጠ የህዝብ ልጅ ናት። ህዝብ ይወዳታል። ካንቺ የበለጠ መስራት ትችላለች። ቆንጂዬ የልዑል እናት ማለት ነው። ካንቺ የበለጠ ገንዘብ ትሰራለች። ገንዘብ ብላ አይደለም። ነገር ግን አብርሽ ማቃጠል ስለፈለገች ለሷ ያለውን ቦታ ማሳየት ስለፈለገች ነው እንጂ ይህንን ወንድ ልጅ እንዳንቺ አፍቅር አይደለም። ሀብበቲ እንዳንቺ የሱን ገንዘብ ፈልጋ አይደለም። አንቺ ግን ሌጣ ወንዶች ስንት ሌጣ ወንድ እያለልሽ የባለ ትዳር የልጅ አባት የሆነውን ግድ ለኔ ያደርጋለሁ እያልሽ ሰማይ የምትሟጥጫለሽ። ነገር ግን ፍቅር በገንዘብ አይገዛም። ሀብበቲ ልንገርሽ፣ አንቺ ሴት አስረካሽ። አንቺ ራስሽ ብቻ ሳትሆኝ የረከስሽው የኢትዮጵያን ሴት በሙሉ ያረከስሽ የባለ ትዳር ወንድን የምታማግጪ። ፍቅር በዚህ አይደለም ሀብበቲ። ሩታ አፍቅራ ብትመጣ ያን ጊዜ አብርሃም ማንም ከጎኑ አልነበረም። ፍቅረኛ የለውም ነበር፣ ባለትዳር አልነበረም፣ ምንም የለውም ነበር። ሌጣ ወንድ ነው አፍቅራ የመጣችው። እንዳንቺ የልጅ አባት የሰው ባል አይደለም ሩታ አፍቅራ የመጣችው። ልንገርሽ አንቺ ልክስክስ፣ አንቺ ውሽሚት ማለት ነው። እንደው እሱ ላንቺ ቅንጣት ቦታ እየሰጠሽ ስላልሆነ እነ ብሩክና አቤል ለሁለት አፍቅረሽ ብትወጪ ይሻልሻል። እነሱ ናቸው የሚሻሉሽ። እነሱ የጎረሱበትን እጅ የሚነክሱ ለሩታ ምን ያክል ሩታ ለነሱ ምን ያክል ቦታ እንዳላት አንቺ በገንዘብ ገዝተሽ ለሩታ ያላቸውን ቦታ እንዳስካድሽው እነሱም የአብርሽን ጓደኝነት ይካዱና አንቺን ያፍቅሩሽ ለጋራ ማለት ነው። አብርሽ ለአንቺ
ጊዜ እያሳለፈብሽ ነው ብላለች ሩታ። እየተደበረብሽ ነው እንጂ ለአንቺ ቅንጣት የጥፍር ቆሻሻ ያክል ቦታ የለውም። በነገራችን ላይ ሩታ ከወንድሟም ጋር ብመጣ ለብቻዋን ብመጣ እንኳን አንቺን ውሽሚትን ተለጣፊን ማለት ነው ማንንም ትመልሳለች። ሺ ጥላት ትመልሳለች። ከቁንጅና ቁንጅና፣ ከቁመት ይሉ ቁመት፣ ከሰውነት ቅርጽ ብቲ ከሰውነት ቅርጽ እምኗም የማትደርሽ ማለት ነው። የሰው ገንዘብ የማትነካ የራሷን ገንዘብ ነው አትንኩብኝ ያለችው። ለምን ተልከሰከስክ ብላ ነው እሱንም እንደዚህ እየገረፈችው ያለችው። ገባሽ? ስለ ክብር፣ ስለ ፍቅር አሰጣጥ፣ ስለ ወንድ እንክብካቤ አንቺ አታስተምሪያትም። ከአንቺ በፊት እኛ ስለምናቃት ሩታን እኛ ስለምንከታተላት አንቺ አሁን ነው የመጣሽው። ምን ያክል ፍቅር አሰጣጥ እንደምትችል እኛ ነን የምናቃት። አንቺ መጥተሽ እኔ ነኝ ፍቅር እንድሰጥ ያስተማርኳት ልትያትችም። እንደውም አንቺ ነሽ ከሷ ፍቅር የተማርሽው። ምን ያክል አብርሽ እንዴት እንደምታደርገውና እሱ ራሱ ኩባፉ የመሰከረላት ልጅ ናት። ጣፋጭ ናት። እሷ ከመጣች ወዲህ ነው ህይወቴ የተቀየረው። ብዙ ነገር ናት ያለላት ልጅ ናት። እንዳንቺ አይደለች። እና እንኳን ጣትሽን ልትጠቁሚ እንኳን ልታስፈራሪያት አትችም። ከመቶ እኮ ፐርሰንት 10% ደጋፊ ያለ ብለሽ ማለት ነው። እነኛ ደጋፊዎችሽ ደግሞ ያንቺ ብጤ ስለሆኑ ነው ማለት ነው። ያንቺ ብጤ ሰውን ገንዘብ የሚፈልጉ ትዳርን የሚበጠብጡ ፍቅር ያ ሰው ለእናንተ ቦታ ሳይኖራችሁ በፍቅር በገንዘብ ፍቅር እንገዛለን ብላችሁ የምትነሱ ናችሁ የውሽሚት ደጋፊዎች ማለት ነው እንጂ ትክክለኛ ወዳችኋት ትክክል ነው ያደረገችው ብላችሁ አይደለም። በፍጹም አብርሽ ለውሽሚት ምንም ቦታ እንደሌለ ሁላችሁም ጠንቀቃችሁ ታውቃላችሁ። ነገር ግን አቤት አቤት እያላችሁ ታውቃላችሁ። ምንም ስታረግለት እኮ ማለት ነው ምንም ስታረግለት ቦታ አይሰጣትም። ለጊዜው ግን ሩታንም ያናደድኩ እየመሰለው ከላይ ይስቃል፣ ከላይ ቪዲዮ ይሰራል ምናምን እንጂ ፍቅሩ ያለው ሩታ ጋር ነው። ሩታ ጋር መኖሩን ደግሞ በደንብ አስታውቃል። በደንብ ነግራሻለች። አቃጣይዋ በደንብ አቃጥላሻለች። አንቺ ለማቃጠል አይደል የመጣሽው? እሷ በደንብ አቃጥላሻለች ማለት ነው። በደንብ ነው ያንገበገበችሽ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው። አብርሽ አሁን ቢገፋሽ አብርሽ ትቶሽ ቢሄድ ለአብርሽ ብላንቺ ቦታ አልሰጥ ቢልሽ ምንም አይክፋሽ። ምክንያቱም የሰው ገንዘብ ነው ፈልገሽ የመጣሽው። ውሽሚት ድራብ መቼውንም ድራብ ነው። ድራብ ያልተለመደ መደረቢያ መንገድ ይወድቃል ይባላል የሀገሬ ሰው ሲተርት። አንቺ ድራብ ስለሆንሽ አብርሽ ቢተውሽ ምንም ሩታ ላይ የመጣሽ አትንጨርጨሪ። አብርሽ ሩታን በጣም ነው የሚወዳት፣ ቦታ አይሰጥሽም። የልቅስ የሚያፈቅርሽ ሰው ካለ የሚወድሽ ሰው ካለ ወደዛ ብትሄጂ ነው የሚሻልሽ። ፍቅር በገንዘብ አይገዛም ሀበበቲ። እንኳን ሩታን ለማስጠንቀቅ ልጁን የማየት መብት አለው እንዴ? መብቷ እኮ ነው። ልጁን ያለማሳየት ራሱ መብቷ ነው። እሱ ነው ደግሞ እሷን ስለሚፈልጋት ስለሚያፈቅራት የሚስማት ምን የሚል አይሮታ መልስ አመላለስ እኮ ስትችል። እኔ እኮ ሩታ በደንብ ነው ማደንቃት። እኔ ቪዲዮ አልስራባቸው እንጂ ማለት ነው በደንብ ነው የምከታተላቸው፣ ድሮ ጀምሬ ማለት ነው በደንብ እከታተላቸዋለሁ። ነገር ግን ቻናሌ ላይ ቪዲዮ ሰርቼባቸው አላቅም። ምክንያቱም እስኪ ቆይ ትንሽ በቃ እነሱን እንኳን አላንጣቸው ቻናሌ ላይ አላስገባም ከማለት የተነሳ ነው እንጂ እኔ ቪዲዮ ሩታን በደንብ ነው መከታተላት። የቤተሰቦቿ ትህትና ምናምን በቃ ልጅቱ በጥቅሉ በጣም ስነ ምግባር ያላት አፍቃሪ ልጅ ናት። ላስታውስሽ እንዴት አልቅሰሽ እንደመጣሽ። ሩታ እኮ አልቅሳ በመጣ አፍቅራ ሌጣ ወንድ አፍቅራ ነው የመጣችው። እንዳንቺ የሰው ባል ልጁን ጥሎ ወደ እኔ እንዲመጣ ብላ አይደለም የመጣችው አበበቲ። አንዳንድ ሴቶች ማለት ነው ራሳችሁ ወርዳችሁ እስከ ሰውም ተተርፋላችሁ ማለት ነው። ልክ እንዳንቺ ማለት ነው። እንዳንቺ እንደ ዘረጧ። እኔ እውነቴን ነው ልንገራችሁ፣ የሰውን ህይወት የሚበጣበጥ ሰው ወንድም ይሆን ሴት በፍጹም አልደግፍም፣ አልወድም ማለት ነው። እና ባትልከሰከሽ ጥሩ ነው። እየጠራሽ ደግሞ እየጠራሽ ልክሽን እየነገረች ጨጓራ በሽተኛ ባታደርግሽ ጥሩ ነው። በሷ ሰበብ ባትታመሚ አሪፍ ነው እላለሁ ሀበበቲ።
ሀብበቲ ልበልሽ እስኪ በአረበኛ ከገባሽ ማለት ነው። ውሽሚት ማለት ነውና የሚሻልሽ እንደውም ከአብርሽና ከሩታ ህይወት እንደ ጓዝሽን ጠቀለሽ ውልቅ ብትይ ይሻልሻል። እነሱ ልጃቸውን ቢያሳድጉበት ማለት ነው። ውጭ እስኪ አንቺ በቃ ተስፋ ቁረጭ እስኪ በቃ ይበቃሻል። ቦታ አልሰጠኝም፣ ትኩረት አልሰጠኝም፣ ለምን ራሴን አላስከብርም ብለሽ እስኪ ውጪ። እንዴ ምንድን ነው ይሄን ያከለ? ሀባይቦቼ የሩታ ቪዲዮ ዛሬ የተመቻችሁን ላይክ እያደረጋችሁ እስከ መጨረሻው ያዳመጣችሁ ልጅ ዛኩም አላህ ኸይር ሀገራችን